አንተ ቆሻሻ ርካሽ ማለት ነው። ለልጅክ ያልተጨነክ ሰውዬ ለነገሩ ለሚስት ትራራለህ፣ ለልጅ እናት ትራራለህ የሚል እንትን የለኝም፣ ሀሳብ የለኝም። አንተ በጣም ጨካኝና አረመኔ፣ ለልጅ ያልተመለስ የልጅ መጥፋት ምንም ያላስጨነቀ ያላሳሰበ የልጅን እናት እስር ቤት ማወረወር ለአንተ በጣም ቀላልና በጣም ኖርማል ነገር ነው። ምን አይነቱ ርካሽና ልክስክስ ነው ግን! ኧረ በስመ አብ! እኔ እንዳንተ አይነት ሰው በህይወት ያጋጥሞኝ አያውቅም። ምን አይነት ፍጥረት እንደሆንክ ከማንም እንትን ጋር ወጠቴ ጋር እየመጣክ እዚህ ጋር የእናትን የልጅ ምስ እንደዚህ አውርዶ ወይም ደግሞ እስር ቤት እስከማስገባት ድረስ መድረስ በጣም የሚያስጠላ። ለነገሩ እኮ አንተ ለውሽምት ብለክ የልጅን እናት ገና ልጅ ጡት ጠብቶ ጡቱ ራሱ ያልደረቀ አራት ሴት እኮ እስር ቤት ለማስገባት የተነሳክ ሰውዬ ነክ። ስለዚህ ዛሬ ደግሞ እዚህ ደርሳ እስር ቤት አታስገባም ማለት ዘበት ነው። እና አብርሃም እንግዲህ ስማችን አጥፍታለች በሐሰት ልጁ ሳይጠፋ ልጁ ጠፍቷል ብላ እኛ ላይ ክስ መሰረታ ነበረ። ስለዚህ አንዳንዴ ተከሳሽ ሆኖ ተከሳሽ ነው ምናምን ምንድነው የሚባለው? እሷ በከሰሰችው እንግዲህ መልሶ እሷን እየከሰሳት ነውና እኛ በተከሰንበት ቀን ሄደን ቃላችን ሰጥተን ነበር፣ ግን እነሱ አልመጡም። ስለዚህ ያለ መገናኘታቸውም ከዛ ሁለተኛ ጥፋት ደግሞ ያለ ስም ተሰጥቶን ስማችን ስለጠፋ ብሎ እንግዲህ ከሄርሜላና ቡዜ ከምትባለው አሮጊትና የሆነች ጥናጃም ከሆነች ሴትዮዋ ጋር መጥቶ ሩትዬን ከሷታል። ያችኛዋ ናት እንደው መከሰስ ያለባት። ሩትዬም ዝም ማለት የለባትም። ልጇን ከመሬት ተነስታ ዝም ብላ እቃ አይደለም እዛው የወጣችው ልጅ ነውና እሷ ናት እንጂ መከሰስ ያለባት። እቺ ሴት እዚህ ጋር ልጄ ጠፍቷል ብላ እያለቀሰች ልጄ ጠፍቷል ብላ እንደዛ ስትሆን የነበረችው ሴት ለምን ምን ስለሆነ ነው የምትከሰሰው? ስለዚህ ማጣራት እኔ እንጂ አላውቅም። ለማንኛውም አብርሃም በጣም ቆሻሻ ነክ፣ ይሄ እንድታቅ ብዬ